ማንኛውም ሰው ጋር ጋር ሆነ የሚደርስባችሁ ነገር የሆነ ነገር ሆንኩኝ እንደዚህ ሆንኩኝ አብርሃም አሁን በእውነት ለሴት ልጅ መከታ ነው። ሴት ልጅን አስከብራል እንድልን ነው። አንተ ለልጁ እናት ያልሆንክ ለማንም ሴት ትሆናለህ ብለን ለማስመሰል ይልቅ ነው ለልጁ እናትን አላከበረ ሰውዬ እዚህ ጋር መጥቶ ሲያሽቃብጥ አይ አብርሃም ለሴት ልጅ ክብር አለ የሴት ልጅ መከታ ነው እንድንን ፈልገ ነው ክፍጣፍ አስመሳይ ከዛ ውጪ ግን አንተ ባህር ደስቷን የምታስገድድበት መብት የለም። ልዑልን ባህራሳ ባትመልስ ሄርሜላም ጋር ማንኛውም ሰው ጋር ሆነ የሚደርስባችሁ ነገር የሆነ ነገር ሆንኩኝ እንደዚህ ሆንኩኝ ሰውታ አስከበረ ወንድ ሴት አስከብራ ማለት ነው። መጀመሪያ የልጁ እናት ምንም ብታጠፋ የልጁ እናትን ማከበር ይበልጣል። ምክንያቱም ልጅ ሰጥታለች እና ከፈለግሽ ሌላ ሰፈር መቀየር አስመሳይ ገቢ ምንም አታረገኝም ትሰማኛለህ? ቆይ እንዴት እንደሚሆን እስቲ ደግሞ እንደ ወንድ ይሆናል እኮ የሰፈር ልጆች ስለሆኑ ስለማይነኩ ያውቃል እንጂ ሌላ ቢሆን ዲባቁን አድርጎ ነው የሚሄደው። አሁን እንደዚህ የሚያካብደው የሰፈር ልጆች ላይ ብቻ ነው ወንድነት የሚያሳየው። በመጀመሪያ መረጋጋት አለብን። ቢመጡ እንኳን ሊደበድብ ነው የሰፈር ልጆች ስለሆኑ ነው እንደዚህ የሚሆነው። አውቁ የሰፈር ልጆች ባይሆን አብርሃም አይደርስም ምስቡን ራሱ አይጠራም። አብርሃም ፈሪ ነው። ደግሞ እንደዚህ ሄርሜላን አስከበረ ለሄርሜላ መከታ ነው ምናምን ልጁ እናቱን አላከበረ ወንድ ማለት ነው። ችግር የለውም ልቀጣ በቃ እኔ ነኝ አይደል ኃላፊነቱን ወስጄ ይሄንን ድርጊት ያደረኩት ያለው። ለምን እንደዚህ አላልክም እንዴ? አዳምጠኝ። ይሄንን ነገር እኔ ያደረኩት ይሄ ስሜት እንዴት አልመጣብህም በፊት አብርሃም? ዛሬ እኛ አንተ እንድናገር ይሄን ነገር ማስረዳት አይጠበቅብኝም። ለምን ስለማያገባህ ማለት ነው። ስለማያገባህ ይሄን ነገር አይመለከተኝም ሲጀመር ማለት ነው። ስማኝ ለልዑል እንደሚያስብ ሰው ለጻኑ እንዳሰበ ሰው አክታት አድርጋ አንድ ኩባያ ወተት እንኳን የመሸፈን የምትችል ሰው አይደለም። አንቺ ነግሬሽ አይደለም በቃ ማይንድም ይወርደለ ለምን በአንድ ነገር እንኳን እሱ ለአንቺ ነግሬሽ አይደለም። አንቺ ትከፍናለሽ ልጁ ጥሩ እናት አለ ያውልሽ እየነገርኩሽ ነው። አንድ ሺህ ልጅ አሳድጋለሁ እግዚአብሔር ይመስገን እና ለኔ ገንዘቤ ምንም ነገር ችግር የለብኝም አሁንም ቢሆን ማለት ነው። ስለዚህ ዛሬ ላይ መጣው ደርሶ ማሳቢ መሆን አይችሉም። እኔን ደግሞ ድሮስ ፍላጎቴ አንቺንም ማግኘት አይችሉም። እኔ ስፈቅድና ስፈልግ ብቻ ነው እሷን ማግኘት የምትችለው። ከዚህ በኋላ እየነገርኩ ነው ያለኔ ፍላጎት ሄርሜላን እንኳን ማግኘት አልችልም። እስከዚህ ድረስ አንተ ልጁን ይዘህና አብሪሽ ችግር የለውም እኔ አንጠፍ እጠብቅሃለሁ እዚሁ ትሆናላችሁ ብላ ስትል የነበረችው እሷ ናት። እና ታዲያ እንደናንተ ይመለከተኛል። ጨርሻለሁ። እስከዛሬም ዝም ብለናል ነው አልሄድም። እስከዛሬም ዝም ብለናል። ብዙ ነገር ስለሆኑ ስለማይነካ እኮ ነው የማይነኩ እኮ ነው ምናምን እንደዚህ የሚቀብረው እንጂ አብርሃም እኮ አቅም የለውም። ወኔ እንደውም ትንሽ ለአንተ ቦታ ያላት ወኔ ለአንተ ቢቀይር ኖሮ ትንሽ ቢቆነጥር ኖሮ ነበር ምን እንደምናደርግ እንዴት እንደሚያከብደው እያንዳንዱ ነገር ለተንኮል እንዳለው እየነገርኩ ነው። አሁንም የምታወራውን ንግግር አስተካከል። ገባ? የራስህን ህይወት ቀድመህ ማለት ነው። የራስህን ህይወት በስነ ስርዓት ምራ። ስለኛ ህይወት ከማሰብ በፊት ማለት ነው። ያኔ ህይወት እንደፈለገ ሊሆን ይችላል፣ ግን ሩታ ግን እያለቀሰችና ሰው የሌላት አይነት ስሜት ተሰምቷት ማየት አልፈልግም። የኔ ህይወት ለምን ምስቅልቅል ላይ ላመንኩበት ነገር አንገቴን እሰጣለሁ። ነገ ከነገ ወዲያ እንደፈለጋችሁ አድርጉ። አሁን ከነዚህ ልጆች ጋር ማውራት ማለት ድንጋይ ላይ ውሃን ለማፍሰል። አንተ ራሱ ድንጋይ የሌለብህን ነገር ተናግራችሁ ሄድልኝ። አንተ ማውራት የምትፈልገው ነገር ካለ ማውራት ትችላለህ። እኔ አሁን በተጨማሪ ግን ትችላለህ። እሷም ጋር የምትጨቃጨቅበት ነገር የለም እኮ የምትጨቃጨቅበት ነገር የለም። ደግሞ ልጁን እንድትመልሱላት እንፈልጋለን። እሺ እንመልስም አንመልስም ይህንን ነገር ለእኛ ተው፣ ለእኛና ለሩታ ተው። ከዛ በፊት ልጁን ልትወስደው ነው ብዬ በግልጽ ስናገር አልወስደውም ብለህ ያታለልካት እሷን ነው። ልወስደው አይደለም ማን ይህንን ወሬ ያመጣው እያልክ እያወራህን ነበረ። እነሱ ያሰቡት ነገሩ መጀመሪያ ስለታስበህበት ስለተደረሰብህ ነው። የዛኔ እኔ አስቤ አላውቅም እኔ አላሰብኩም ምናምን እያልክ ነበር። ተደረሰባችሁት ለሶስት ያሰባችሁት ዳኒ ሜሪ እና ምናልባት አንተም ትኖራለህ አይታወቅም። ያሰባችሁት ነገር ነበረ። እሱ ኢንፎርሜሽን ተሰጠው። ቆይ አንዴ ኧረ በደንብ ይነገረው እንጂ ከዛ ቀደም ብሎ አወቀና የራሱን ልጁን ነው የወሰደው። እሱ በልጁ ነው እየተከራከረ ያለው። አንተ ነገሮችን ለመደባበቅ ነው ልጁ አሁን እሱ ማሳለው ማለት ነው። አንቺም ደግሞ አባቱ ጋር ነው ደግሞ የመጣው። አባቱ ጋር ነው የመጣው። አታስመስል። ወይ አባትን መተካታችን ወንድም መተካታችን
ምንም መሆን አትችልም። ምናልባት ልጁ ስለወስደ ስላልወሰደ አይደለም፣ ግን መንከባከብ ይችላል። ቢወስድ እንኳን መንከባከብ ይችላል። ከዛ ባለፈ ደግሞ የማይችል ሰው በቃ አትቀባቢው፣ እውነቱን ንገሪው። በቃ መያዝ እንኳን በስነ ስርዓት እኮ አይችልም። ያየነው አይደል እንደ ቪዲዮ ላይ በስነ ስርዓት መያዝ የማይችል ሰው እሱ አያገባም። አንድ ነገር ግን ልውል እንዲሆን አንፈልግም። አለቀ። ምንም ነገር እንዲሆን አንፈልግም። የእህታችን ልጅ ነው የምንወዳት፣ የእህታችን ልጅ ነው። ሁለት ደቂቃ ጠብቀው፣ ሁለት ደቂቃ መጠበቅ አትችልም። ትዕግስት የለህም። ጠብቀዋለሁ ለልውሌ ማንም አያንስ አስመሳይ አስመስል። ይሄን ያረስ ቤት አንድ ቀን የጠየቃት ጤነኛ ናቸው ግን እግዚአብሔር ጤነኛ ናቸው። ክፉ ካፋችን የመጣችሁት ወይስ ጤነኛ ናቸው? ለልጅ መጥፎ ነገር አንተ ራሱ ምን አይነት አስተሳሰብ አለ? መጀመሪያ ራሱን አስተሳሰብ አስተካከለ። ሰው አስተሳሰብ ማደረጋ አድርጋችሁ ማታቁም ነግረንሽ አይደለም። ተመስገን ነው እኮ የልጃችንን የሚወድ ሰው ካገኘን በራሱ ትልቅ ነገር እኮ ነው። በጣም ደስ ብሎኛል። አመሰግናለሁ።